بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبينا محمد وعلى آله وصحبه أجمعين. أما بعد، فيا أخوتي وأحبتي في الله، السلام عليكم ورحمة الله وبركاته. إن شاء الله يزارو درساتشن سورة محمد كما جمروا سورة جمرو እስከ አያ ወይም አንቀጽ 19 ድረስ እንመለከታለን። ሱረቱ ሙሐመድ ያው ስያሜዋ በነብዩ አለይሂ ሰላቱ ወሰላም ስም የተሰየመች ነች። ይኸውም እዚሁ ሱራ ውስጥ የእሳቸውን ስም አላህ ሱብሓነሁ ወተዓላ ጠቅሶታልና። በሌላም ስም ትታወቃለች። ሱረቱ القتال يا قتال سورة يوجيا يمواجات يمفعلم سورة تبالالج مكنياتهم بأبزانيو يمتاتنتنو كافروچون بمتاقل زوريا بمفعلم زوريا يمتناقر سلهونجنو سورة مكينج مكية نج بلو مالت مدنية نج سورة مدنية نج مدنية بلو مالت نبي عليه الصلاة والسلام ودا مدينة كتسددوا بهلا يوردوا سورة وش ويم أنكس وش آية وش مدنية بالالو كمدينة وش بيوردوا مالتنا كسدتاتشو بفيت يوردوا سورة وش ويم رافوش አያቶች ወይም አንቀጾች መኪ ይባላሉ። ስለዚህ እቺ ሱራ ከስደት በኋላ የወረደች ነች፣ መደንይ ትባላለች ማለት ነው። ሱራዋ የምታጠነጥነው በሐቅና በባጢል መካከል ያለውን ፍልሚያ ነው። ስለ ጦርነትም ነው፣ ካፊሮችንም ስለ መታገል ነው። الله سبحانه وتعالى بزيه سورة وسط يتكسو سجمر تادا. يقول الله سبحانه وتعالى بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الذين كفروا وصدوا عن سبيل الله أضل أعمالهم. الذين كفروا እነዛ የካዱ ማለት ነው አላህን ሱብሓነሁ ወተዓላ የአላህን መልእክተኛ ማመንን እምቢ ብሎ ኩፍርን የተቀበሉ ወይም በኩፍር ላይ ሙጭጭ ያሉ። ያም ብቻ አይደለም፣ ወሰዱ ዐን ሰቢልላህ ከአላህ መንገድ ላይ ሰዎችን ያገዱ፣ ሰዎች እንዳይሰልሙ እንቅፋት የሆኑ፣ ራሳቸውንም ከመመራት ያገዱ። እነዚህ ታዲያ የኩፍር ራሶች ናቸው፣ የኩፍር መሪዎች ናቸው። አብዛኛው ሰው የሚከተላቸው በተለያየ መንገድ ሰዎችን የሚያታልሉ፣ ሰዎችን የሚያሞኙ፣ ኩፍርን የመረጡ ለራሳቸው መመራትንም እምቢ ያሉ ሌላውንም ወደዚህ መመራት እንዳይመጡ ያገዱ በተለያየ መንገድ እነዚህን الذين كفروا وصدوا عن سبيل الله أضل أعمالهم ይሄ ህግ አድርጎ አስቀመጠ አላህ Subhanahu Wa Ta'ala። ስራቸውን አበላሸባቸው አለ አላህ Subhanahu Wa Ta'ala። ስራቸውን አጠፋባቸው። ስራቸው አንደኛ ዱንያ ላይ ንያቸው ምንም ይሁን ምን በልባቸው ያዙት፣ በዛሂር ግን ሲታይ ጥሩ የሆኑ ስራዎች፣ ደሃን የማብላት፣ የተቸገረ አጠገብ መርዳት፣ የተበደለን ማገዝ፣ የተለያዩ ጥሩ የሚባሉ ስራዎች ላይ የሚሰማሩ
ነገር ግን እነዛንም ስራቸው ኢማን ስለሌላቸው አላህ Subhanahu Wa Ta'ala ስራቸውን ያጠፋባቸው ቂያማ ቀን ሀባአ መንሱራ እንደተበተነ ዱቄት ነው የሚጨብጡት ነገር የላቸው ስራቸውን አጠፋባቸው አለ አላህ Subhanahu Wa Ta'ala እንደዚሁም ዱንያ ላይ ሆነው በመእመናን ላይ የሚያደርጉትን ሽረባ ዱለታ እና ከኋላ የሚደረግ ሴራን አላህ Subhanahu Wa Ta'ala ያጠፋባቸዋል ስራቸውን ያበላሽባቸዋል ፍሬ አያፈራም አንድ ሰሞን ቦግ ብሎ ሊታይ ይችላል ነገር ግን አይዘልቅም ከትውልድ ወደ ትውልድ ይጠፋል አضل اعمالهم ቀጥ ብሎ ቀጣይነትን ይዞ የሚሄድ ነገር አይሰጣቸውም ስራቸውን ያበላሽባቸዋል ሁሉ ጊዜ ይሄ የአላህ ህግ ነው የአላህ ሥርዓት ነው ብዙ ጊዜ ሙስሊሞች ጥፋትን ሌሎቹ በሚያደርጉበት ጊዜ ጥፋታቸው ሲከፋ አላህ Subhanahu Wa Ta'ala ለምንድነው እነዚህን ሰዎች የማያጠፋው ለምንድነው የማይቀጣቸው ለምን የበላይነት ይሰጣቸዋል እኛ እንቾክላለን አላህ ግን ህግጋቶችን አስቀምጧል ከዛ ህግ ውስጥ አንዱ ይሄ አضل اعمالهم እነዛ የካዱት ሌላውንም እንዳያምን ከአላህ መንገድ ላይ የከለከሉት ስራቸው ላይ ተበላሸ ነው ፍሬ አያፈራም ነው ምንም በሙስሊሞቹ ላይ አንድ ነገር ለማድረግ ቢሞክሩም የተወሰነ ጊዜ ሊሳካላቸው ይችላል መጨረሻው ግን ወልዓቂበቱ ሊልሙተቂን ስራቸውን ያበላሽ ፍሬ የለው በሁሉም ስራቸው ውስጥ እንደዚሁ ነው የተወሰነ ጊዜ ጎላ ብሎ ሊታዩ ይችላሉ ግን አضل اعمالهم ጠፊ ነው ስለዚህ አሁን ከታሪክ ውስጥ በመናይበት ጊዜ ስልጣኔዎች የሚባሉ አሉ የሮማን ስልጣኔ የፋርስ ስልጣኔ አለይኩም ሰላም የመን ስልጣኔ እየተባሉ የግሪክ ስልጣኔዎች የት ነው ያሉት ይሉ ከፍ ይጠፋል ከፍ ይላል ይጠፋል ከፍ ይላል ለተወሰነ ጊዜ ይታያል ይጠፋል ማንንም ስልጣኔ ቆይቶ ከዘመን ዘመን የተሻገረ የለም ይሄ እስላማዊ አስተምሮ ግን 1400 ዓመት በላይ ቀጥ ብሎ ከዘመን ዘመን ተሻግሮ አሁንም ለዓለም መፍትሄ ነኝ እያለ ነው አልተነካም አልተበረዘም ይሄ ህግ ከዚህ በፊት የነበሩ ህግጋቶች ሁሉም ወይ ጠፍተዋል ወይ ላይብረሪ ውስጥ ቤተ መጽሐፍት ውስጥ ገብተው ታሪክ ሆኖ ቀርተዋል ህግ ነው ተብሎ ሰዎች በአንድ ሰሞን በዛ ሲገዙበት በዛ ሲዳኙበት የነበረ ከተወሰነ ጊዜ በኋላ ግን የለም አضل اعمالهم ስራቸውን አላህ አበላሽቶባቸዋል አለ ግን ይሄ አላህ ህግና ሥርዓት ግን ይሄን ሁሉ ዘመን ጫና ሳይደረግበት አይደለም የምታውቁት ነው የማናውቀው ደግሞ የባሰ ነው ወማ تخفي صدورهم اكبر በልባቸው ለሙስሊሙና ለሙስሊሞቹ ለእስላም የያዙት ደግሞ ይከፋ ነው አለ አላህ Subhanahu Wa Ta'ala ያ ሁላ ግን በምን አጠፋው አላህ Subhanahu Wa Ta'ala አضل اعمالهم ስራቸውን አበላሽቶባቸዋል ዘላቂነትን አይሰጥም አላህ Subhanahu Wa Ta'ala ለካፊሮቹ ቀጥ አድርጎ የሚያስኬደው ይሄንን ሐቅ ብቻ ነው ባጢል ከፍ ሊል ይችላል አንድ ሰሞን ዝቅ የባጢል አይነቶች ደግሞ ብዙ ናቸው የሐሰት አይነቶች ብዙ ናቸው አضل اعمالهم
والذين آمنوا وعملوا الصالحات وآمنوا بما نزل على محمد وهو الحق من ربهم كفر عنهم سيئاتهم وأصلح بالهم بتكارانيو دمو والذين آمنوا እነዛ ደግሞ ያመኑት በልባቸው وعملوا الصالحات ደግን ስራ በአካላቸው የተገበሩት وآمنوا بما نزل على محمد بمحمد صلى الله عليه وسلم لا يتوردونم قرآننم دمو يامنوا وهو الحق من ربهم يا قرآن كجيتاچو يهونه اونت يهونه بزا يامنوا كفر عنهم سيئاتهم النزهن على الله سبحانه وتعالى ወንጀላቸውን አላህ Subhanahu Wa Ta'ala አበሰላቸው ሙስሊም ስለሆነ አንድ ሰው ወንጀል ከመስራት አይተበቅም ሊያጠፋ ይችላል كل بني آدم خطاء قال النبي عليه الصلاة والسلام وخير الخطائين التوابون ከአጥፊዎች ግን የተሻሉቱ ተውባ የሚያደርጉት ንስሐ የሚገቡት የሚመለሱት ናቸው ስለዚህ እናጠፋለን ነገር ግን እስካመን ድረስ በዚህ ቁርአን እስካመን ድረስ እስከተከተልነው እስከተገበርነው ድረስ ስተትም ብናረግ አላህ ይምራል ምክንያቱም الذين آمنوا وعملوا الصالحات وآمنوا بما نزل على محمد وهو الحق من ربهم كفر عنهم سيئاتهم ወንጀላቸውን አላህ Subhanahu Wa Ta'ala ያብስላቸዋል وأصلح بالهم ጉዳያቸውን ሁኔታቸውን ሁላ ያበጅላቸዋል አንድን ነገር ሊያበጅልህ የሚችል የሚያውቅ ሰው ነው የሚያውቅ አካል ነው ይሄ ሴልፎን ከተበላሸብኝ እኔ ላበጀው አልችልም ወደሚያውቁ ሰዎች ወስጄ ያበጁልኛል ያስተካክሉልኛል የኛን ጉዳይ ደግሞ የሚያውቀው እኛን የፈጠረ አላህ Subhanahu Wa Ta'ala ነው አጠቃላይ ሁኔታችንን የሚያበጅልን ታዲያ እሱ ነው ይሄንን የምናገኘው መቼ ነው ስናምን ደግን ስራ ስናስከትል ይሄንን ቁርአን ስናምነውና ስንተገብረው ወንጀላችንን ይመረናል ሁኔታችንንም አላህ Subhanahu Wa Ta'ala ያበጅልናል وأصلح بالهم ውስጥ ከተስተካከለ ላይ ይስተካከልልሃል ነብዩ አለይሂ ሰላቱ ሰላም በሰውነት ውስጥ አንድ ቁራጭ ስጋ አለች እሷ ጥሩ ከሆነች ሰውነት በአጠቃላይ ጥሩ ይሆናል እሷ ከከፋች ሰውነት በአጠቃላይ የከፋ ይሆናል ልብን ይቻሉ ነብዩ አለይሂ ሰላቱ ሰላም ያችን ልብ የሚያስተካክልልን የሚያበጅልን ነው ታዲያ አላህ Subhanahu Wa Ta'ala እኛ አማኝ የሆን ጊዜ የሰራን ጊዜ ደግ ስራ ይሄንን ቁርአን የተገበርነው ጊዜ እንደዚሁም የውጫችንንም ያሳምርልናል ያበጅልናል የዱንያ ጉዳያችንን ያበጅልናል የአኺራ ጉዳያችንንም ያበጅልናል ይሄ ከአላህ የተሰጠ ዋስትና ቃሉን የማይጥፍ ጌታ አላህ Subhanahu Wa Ta'ala ይሄንንም ህግ አስቀመጠ ጉዳይህ እንዲያበጅልህ ጉዳይህ ጥሩ እንዲሆንልህ ይሄንን ተግብር እመን በጌታ አላህ Subhanahu Wa Ta'ala ደግን ስራ አስከትል ይሄንን ቁርአን ተከተል ወንጀልህን ይምርሃል አላህ Subhanahu Wa Ta'ala ሁኔታህን ሁላ አላህ Subhanahu Wa Ta'ala ያበጅልሃል ذلك بأن الذين كفروا اتبعوا الباطل وأن الذين آمنوا اتبعوا الحق من ربهم كذلك يضرب الله للناس أمثالهم